በጸሎት ጊዜ የማይፈቀዱ ከልማድ አንፃር ምንድናቸው? የመጀመሪያው ሌላ ስራ እየሰሩ ጸሎት መጸለይ ማለት ነው። ሰው ከእግዚአብሔር ጋር እየተነጋገረ እንዴት ሌላ ስራ ይሰራል? እግዚአብሔር ከፊቱ ቆሞ እግዚአብሔርን እያወራው እግዚአብሔርን እያናገረው ከእግዚአብሔር ምላሽ እየጠበቀ እንዴት እንኳን አይደለም ሌላ ስራ ሊሰራ አይኑን እንኳን እንዴት ዞር ማድረግ ይችላል? እንዴት ይሰማዋል? ስለዚህ ሌላ ስራ በጣም ከባድ ነገር ላይሆን ይችላል። አንዳንዶች ቴሌቪዥን እየተመለከቱ መጸለይ የሚፈልጉ አሉ። ሬዲዮ እየሰሙ መጸለይ የሚፈልጉ ሰዎች አሉ። ስልክ እየጎረጎሩ መጸለይ የሚፈልጉ ሰዎች አሉ። ወሬ እያዩ መጸለይ የሚፈልጉ ሰዎች አሉ። በተአምር እንዲህ አይነት ነገር አይደረግም። ሁለተኛ ተኝቶ ወይም ተቀምጦ መጸለይ አይቻልም። ተቀምጦ መጸለይ ባይ ዲፎልት አይቻልም። ተኝቶ መጸለይ አይቻልም። ነገር ግን ታማሚዎች ከሆኑ ተኝተው መጸለይ እንዴ ታዲያ ምን ይሁኑ? ተኝተው ካልጸለዩ? ምክንያቱም መቆም ካልቻሉ መቀመጥ ካልቻሉ ባሉበት ቦታ ሆነው ቢጸልዩ እነዚህ ሰዎች ተኝተው ጸለዩ አይባልም። ታመው ነው የጸለዩት እንጂ እየቻሉ ተኝተው አልጸለዩ። ግን ጸሎቱን ማስታጎል የለባቸው። መናገር የማይችሉም በምልክት ቋንቋ ይጸልያሉ። ስለዚህ ከአቅማችን በላይ በሆነ ችግር ካልሆነ በስተቀር ቁጭ ብሎ ወይም ተኝቶ መጸለይ አይቻልም። ነፍሰ ጡር እናቶች አሉ፣ አራሶች አሉ፣ አቅመ ደካሞች አሉ፣ የአካል ጉዳተኞች አሉ። እነዚህን አይመለከትም። ጤነኞች ሆነን ግን መቆም እየቻልን ማለት ነው ቁጭ ብለን መጸለይ ይሄ ድፍረት ነው። እግዚአብሔርን ቁጭ ብሎ ማወራት፣ ቁጭ ብሎ ማናገር። በነገራችን ላይ መቀመጥ በራሱ ማረፍ እኮ ማለት ነው። መቀመጥ መዝናናት፣ ዘና ማለት ማረፍ፣ መተው አይደል? ስራ መተው፣ ስራ ማቆም ማለት ነው መቀመጥ። አሁን ቁጭ ብለን የምንሰራቸው ስራዎች ሊኖሩ ይችላሉ የሚመቹ። ግን ደግሞ መጸለይ ደግሞ መታጠቅ፣ መበርታት፣ መለመን ከእግዚአብሔር የሆነ ነገር መፈለግ እስከሆነ ድረስ መቁረጥ እስከሆነ ድረስ ተቀምጦ አይስማማውም። በስንፍና ምክንያት ማለት ነው። በስንፍና ምክንያት ተቀምጦ መጸለይ አይቻልም። ሌላው እያቆራረጡ መጸለይ የሚገርም ነው። አንዳንድ ሰዎች ጸሎት ይጸልያሉ። ጸሎታቸው 30 ደቂቃ ሊፈጅ ይችላል፣ ግን 1 ሰዓት ያደርሱታል። ለምን? የሆነ ስራ መስራት ካለባቸው ያቆሙታል ጸሎቱን፣ ከዛ ሰርተው ይመለሳሉ። የሆነ ሰው ማውራት ካለባቸው ያወራሉ፣ ስልክ ይደወላል፣ ይጨርሳሉ፣ ወደ ጸሎታቸው ይገባሉ። እኔ ቅድም የተናገርነው ላይ ወደ ኋላ መሄድ ያለብን ጸሎት ማለት ምን ማለት ነው? ከእግዚአብሔር ጋር መነጋገር ነው። ስለዚህ እግዚአብሔርን ቆይ አንድ ጊዜ እያልነው ሄደን ስራ ሰርተን መተን እንደገና መልሰን እያነጋገር ነው። ይሄ በጣም ንቀት ነው። ስለዚህ ለጸሎት ዝግጅቶችን ሁሉ ጨርሰን ነው ወደ ጸሎቱ መግባት ያለብን። ከጀመርን ማቋረጥ የለብንም ከአቅማችን በላይ የሆነ ጉዳይ ካላጋጠመን በስተቀር። ለምሳሌ አንድ ሰው እየጸለየ ማስነጠስ ሊያስፈልገው ይችላል። ይሄንን መቆጣጠር አንችል። ስለዚህ አስነጥሰን አማትበን ሰውነታችን አጽድተን ወደ ጸሎቱ ልንመለስ እንችላለን። ይሄ ድንገተኛ ጉዳይ ስለሆነ ማለት ነው። ከዚህ ውጪ ግን የምንተወውን ጉዳይ አድርገን ስልኮቻችንን ከፍተን ጉዳይ ዘርግተን ጸሎት መጸለይ ግን አግባብ አይደለም። ሌላው አይን ጨፍኖ መጸለይ፣ ይሄም አግባብ አይደለም። አይን ጨፍኖ መጸለይ የኛ የቤተክርስቲያናችን ስርዓት አይደለም። አንዳንድ ሰዎች ልምድ ሆኖባቸው ወይ ሌሎች ሰዎች ሲያደርጉ አይተው ወይ ደግሞ አይምሯችን ይሰበሰባል ብለው ስለሚያስቡ ጨፍነው ይጸልያሉ። ጨፍነው የሚዘምሩም አሉ ይባላል፣ ጨፍነው የሚያስተምሩም አሉ ይባላል። በጣም ነውር ነው። ስጨፍን ነው ሐሳቤ የምከተው ብለው ሊያስቡ ይችላል። ጸሎት ላይ ግን እንደሱ አይደለም። አንዳንዶች መጨፈን ብቻ አይደለም፣ በሁለቱ ጣታቸው አይናቸውን ሁሉ የሚይዙ አሉ። ይሄም አግባብ አይደለም። አብነት የምናደርገው ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። ለሁሉም የቤተክርስቲያን ሥርዓት አብነት የምናደርገው ጸሎት ላይ በዚህ በዮሐንስ ወንጌል ምዕራፍ 17 በጌቴሴማኒ በዛ በአትክልቱ ስፍራ ጸሎት ጸልዮ ሲያሳየን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እንደዚህ ይላል። ኢየሱስም ይህንን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ ይላል። ለጸሎት ሲዘጋጅ አይኖቹን ወደ ሰማይ አነሳ ይላል። ቀና አድርጎ ነው ጸሎት የጸለየው። ስለዚህ እኛም አይኖቻችንን ወደ ሰማይ አንስተን ነው መጸለይ ያለብን። የምናነበው ንባብ ካልሆነ በስተቀር አይናችንን ወደ ሰማይ። ምክንያቱስ አባታችን ሆይ ብለን በሰማይ የምትኖር ነው ምንለው። ስለዚህ በሰማይ የምትኖር ስንል ወደ ሰማይ ያየን መጸለይ ወደሚኖርበት ወደ አለበት ቦታ በሰማይ ብቻ ነው የሚኖረው እያለን አይደለም። ልዕልናውን ክብሩን ለመግለጽ ነው። አንድን ሰው ከሚመጣበት አቅጣጫ አይናችንን ጥለን እንደምንጠብቀው ካለበት አቅጣጫ አይናችንን ሰደን እንደምናወራው በሰማይ የምትኖር ካልን አይናችንን ወደ ሰማይ በልዕልና በክብር ያለ መሆኑን የኛም ጸሎት በልዕልና በክብር የሚደርስ መሆኑን ለማጠየቅ ቀና ብለን ወደ ሰማይ አይናችንን ሰቅለን መጸለይ እንዲገባ መጽሐፍ ቅዱስ ይነግረናል።
በሌላ ቦታም በዮሐንስ ወንጌል ምዕራፍ 11 ቁጥር 41 ላይ አልዓዛርን ለማስነሳት ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ አልዓዛር መቃብር ሄዶ ነበር እና የተቀበረበትን ቦታ የቅዳሴ ጸበል የሚጠጣ ነው። እስቲ በሉ የቅዳሴ ጸበል የሚጠጣ ነው። አዎ ቀላል የማይባል ሰው 2 ሲኒ ይዞ ነው የሚሄድ። አንዱን ሊጠጣው አንዱን ሊያፈሰው ልክ አይደለም። የቅዳሴ ጸበል የሚጠጣ ጸበል እንጠጣዋለን። ሰውነታችን ላይ እንኳን ህመም ካለብን ፍትሐ ነገስታችን የሚያዘው ጠጥተነው የተረፈቿን ንጥብጣቢዋን ያመመን ክፍል ላይ ብቻ እንድንዳብሳት ነው ራሱ እንጂ ልክ እንደ ድህነት ጠበል ላያችን ላይ እንድናፈሰው አይደለም። ይሄም መስተካከል አለበት። 2 3ኛ በቅዳሴ ጊዜ በሉ የግል ጸሎት አይቻልም። በቅዳሴ ሰዓት የግል ጸሎት መጸለይ ማለት ጠራራ በሆነ ፀሐይ ላይ ሻማ እንደማብራት ማለት ነው። ጥቅም አልባ ነው። ቅዳሴው ላይ እኛ ማን ለምነው እኛ ብንጠይቀው እግዚአብሔር አምላክ ሊያረግልን የሚፈልገው ልመና በሙሉ አለ፣ አትጠራጠሩ። ሊያውም ማን ለምናቸው ልመናዎች ራሱ አሉ። ምሳሌ ልስጣችሁ፣ አንድ ምሳሌ እንኳን እስቲ ከልባችሁ ሆናችሁ ብፁዕ አባታችን ያዩ ነው በደንብ አርጋችሁ መልሱ። እስቲ ስለ ነገስታትና ስለ መኳንንት ስለ መንግስት ባለስልጣናት ጸልያችሁ የምታውቁ እጃችሁ ነው። ብትጸልዩ ራሱ ብንጸልይ ምንድነው የምንለው? ይድፋቸው ነው። እውነት እኮ ነው፣ ይድፋቸው ነው የምንለው ብሎ ነገር ግን ቤተክርስቲያናት ስለ ነገስታትና ስለ መኳንንት በእንተ ቅድሳት ጸሎቷ ላይ ራሱ ስትጸልይ ቀናውን የሆነውን መንፈስ ማስተዳደር እንዲችሉ እንዲሰጣቸው ስለ ነገስታትና ስለ መኳንንት እንለምናለን። ያላስተማረችንን እኮ ነው የምንጸልየው። ቤተክርስቲያን ለሚገፋት እየጸለየች እኮ ነው። ይሄ ጸሎት እኛም ማንጸልየው ጸሎት እያለ እኛ መዝገበ ጸሎታችንን ከፍተን እንፋጠጣለን። ልክ አይደለም። በቅዳሴ በየትኛውም ክፍለ ጊዜ ላይ የራሳችንን ጸሎት መጸለይ አንችል። ልጨምርላችሁ ኪዳንም ላይ አትችሉ፣ ልጨምርላችሁ ሰዓታቱም ላይ አትችሉ፣ ልጨምርላችሁ ማህሌቱም ላይ አትችሉ። ሁሉም ጸሎት ላይ የማህበር ጸሎት ከሆነ መሳተፍ አለብን። አናውቀውም እንላለን። ካልሰማነው እንዴት እናውቀዋለን? የግላችንን ስራ የምንሰራ ከሆነ ይሄ 3ኛው ማወቅ ያለብን ነገር። በቅዳሴ ጊዜ ላይ ምን ጸሎት አይጸለይም በሉ እንጂ አይዟችሁ፣ ባይዋጥላችሁም ቀስ እያለ ይወርዳል። አይዟችሁ። 3ኛው የቅዳሴ ጸሎት ላይ የግል ጸሎት አይጸለይም። 4ኛው በስርዓተ ቅዳሴ ላይ መንቀሳቀስ አይቻልም። እየሰማችሁ ነው? አው ቀላል የማይባል ሰው በስርዓተ ቅዳሴ ላይ በጣም ይንቀሳቀሳልና አንዳንዶቻችን ለምንድነው ቁሙ ምናምን እንላለንና ለምንድነው የምትቆሙት ሲባል አይ በስርዓተ ቅዳሴ ላይ መላእክቱ እንደ ሻሽ ስለሚነጠፉ እነሱን እየረገጣቸው ስለምትሄዱ ነው ይባላል። ይሄ በመሰረቱ ልክ አይደለም። ለምን መሰላችሁ? መላእክት ረቂቃን ናቸው። መላእክትን ትረግጣላችሁ ማለት ነፋሱን እየረገጣችሁ ትሄዳላችሁ እንደማለት ነው። መላእክቱ እንደ ሻሽ ይነጠፋሉ የሚባለው ቤተ መቅደሱ ላይ ስለሚሰዋው ስለ አምላክ ስጋና ደም ክብር ብለው ራሳቸውን ዝቅ ያረጋሉ ለማለት ነው። በስርዓተ ቅዳሴው ላይ አትንቀሳቀሱ የሚባለው መመሪያ ይሄም ተመሳሳይ ግልጽ ነው። ገብቷችኋል? ስለዚህ ስርዓተ ቅዳሴው ላይ 4ኛው ምን ማረጋችሁ? መንቀሳቀስ እስቲ በው። አዎ 5ኛው ከብዙ በጥቂቱ ደግሞ በስርዓተ ቅዳሴው ላይ ማድረግ የማይፈቀድልን ነገር ቢኖር እትው በሰላም ሳይባል መሄድ አንችልም። እየሰማችሁ ነው? አዎ የስርዓተ ቅዳሴው መጨረሻው ክፍል በሰላም ግቡ የሚል ነውና በሰላም ግቡ የሚባለውን ዲያቆናት አሁን በጣም ተቸግረን እትው በሰላም የሚለውን በሰላም ወደ ቤታችሁ ግቡ እንላለን። አይባልም። እትው በሰላም ግቡ ነው የሚባል። ትርጓሜው ምን ማለት መሰላችሁ? በሰላም እናንተ የቀመሳችሁትን እናንተ ያወቃችሁትን እናንተ አስቀድሳችሁ ያያችሁትን ክርስቶስን ደሞ ወደ ዓለም ግቡና ሌሎች ሰዎችን ይዛችሁና እንዲቀምሱ አድርጓቸው ለማለት ነው። የተልእኮ ስራ ነው። በሰላም ወደ ቤታችሁ ግቡ አይባልም። በሰላም ወደ ዓለም ግቡ፣ እናንተን ያሸነፋችሁ ክርስቶስ ሌላውን እንዲያሸንፍ ሌሎችን ይዛችሁ ማለት ነው። ግልጽ ነው። ገብቷችኋል? ጥሩ። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። መማር ብቻ ሳይሆን ስርዓተ ቅዳሴውን ለማስቀደስ ቅዱስ ቁርባን ለመቀበል እሱ በምሕረቱ ይፍቀድልን። በጎደለው በነጠበው በብፁዕ አባታችን ተቀምጠው ባሉ በአባቶቻችን ካህናት የሚታረም የሚስተካከል ይሁን። ወስብሐት ለእግዚአብሔር።